ባልና ሚስት መኖር ያለባቸው እንዴት ነው? ትዳሩን የሚወድ ሁሉ ሊያዳምጠው የሚገባ ጽሑፍ። በትዳር ሕይወት ሃይማኖት ከማይመስለን ጋር ግንኙነት ፈጽሞ በቤተ ክርስቲያን የተከለከለ ነው። መጽሐፍ ቅዱስ በመጽሐፈ መክብብ 9:9 ላይ በሕይወትህ ዘመን ሁሉ ከምትወዳት ሚስት ጋር ደስ ይበልህ። በዚህ መጽሐፍ ቅዱስ ቃል ውስጥ ንጉሥ ሰለሞን ካለው ከሚደንቀኝ ነገር አንዱ ከሚስት ጋር አላለም፣ ከምትወዳት ሚስት ጋር ነው ያለው። አሃ ሳትወድም ሚስት ልትሆን ትችላለች የሚል ነገር ያመጣል። ሴቶች ከባህሪያቸው በተፈጥሯቸው የሚወዳቸው የሚያፈቅራቸው ወንድ ይፈልጋሉ። ብዙ ጊዜ ሴቶች አንዴ ካፈቀሩና ከወደዱት ሰው ጋር የፈለገውን ሕይወትን የሚያስከፍል መሥዋዕትነትም ቢሆን እየተጋፈጡ እየከፈሉ ተጣብቀው ለመኖር ችግር የለባቸውም። ወንዶች ግን በዚህ በኩል ወዶ አፍቅሮ በመጥላት ሪከርዳችን ጥሩ አይደለም። ለምን እንዲህ አልክ ካላችሁ በመጽሐፍ ቅዱስ ሁለተኛ ሳሙኤል 13 ላይ ያለውን የዳዊት ልጅ የአምኖን ታሪክ ማየቱ ይበቃል። ከወደዳት ውድ ይልቅ የጠላት ጥል በለጠ ነው የሚለው። ሴቶች ባሎቻቸውን አንዴ ካፈቀሩ ከወደዱ የማይቀየር ዘላለማዊ መሆኑ በመታወቁ በመጽሐፍ ቅዱስ ለወንዶች ሚስትን ውደዳት የሚል ቃል ተደጋግሞ ተጽፎ እናገኛለን። እስኪ ጥቅሶችን እናያቸው። ኤፌሶን 5:26 ላይ ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። ኤፌሶን 5:28 ላይ እንዲሁም ባሎች ደግሞ እንደ ገዛ ሥጋቸው አድርገው ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ኤፌሶን 5:33 ላይ ሚስቱን እንደ ራሱ አድርጎ ይውደዳት። አያችሁ፣ ሐዋርያው ቅዱስ ጳውሎስ ለዚያውም በኤፌሶን መልእክቱ ላይ ብቻ ባል ሚስቱን ይውደዳት እያለ ያለ ነገር ደጋግሞ አልጻፈም። ይህ ሚስትን ያለ መውደድ ችግር የብዙ ባሎች ችግር መሆኑን ሊያስገነዝበን ፈልጎ እንጂ የገዛ ሚስቱን በሚል ያስቀመጠው እያንዳንዱ ባል የራሱ የሆነችውን ሚስት ጠበቅ አድርጎ እንዲይዝና በሙሉ ልቡ እንዲወዳት እንዲጠነቀቅላትና እንዲንከባከባት ለመግለጽ የተቀመጠ ነው። አሁን ኢትዮጵያውያኖች በዚህ ችግር አለብን። አንድ የሥራ ባልደረባዬ የነገረችኝን ታሪክ ላጫውታችሁ። በነገራችን ላይ ታሪኩን ያጫወተችኝ በባልየው ተናዳ ነው። በአንድ ሚኒባስ ታክሲ ውስጥ ተሳፍራ እየሄደች በመሃል በመካከለኛ ዕድሜ ክልል የሚገኙ ሁለት ባልና ሚስቶች አብረው ሚኒባስ ውስጥ ይገቡና ከፊት ለፊታቸው ካለው ወንበር ተቀመጡ። ታዲያ አንድ ቃል ጣል ከማድረግ ውጭ ምንም አይነጋገሩም ነበር። ታዲያ ሚኒባሶቹ እንደለመዱት ትርፍ መጫን ልማዳቸው ነውና ትርፍ ሰው ተጠጋጉ ብለው ይጭናሉ። በኋላም ለሁለት ብቻ ተቀምጠው የነበሩት ባልና ሚስት ተጠጋጉ ተብለው አንዲት ቆንጂዬ ልጅ እንድትዳበላቸው ያደርጋሉ። ታዲያ በዳር በኩል ተቀምጦ የነበረው አቶ ባል ሚስቱን ተጠጊ ብሎ ወደ ጥግ ገፍቶ አጣብቆ ነይዚህ ብሎ ልጅቷን ያስቀምጣታል። ልጅቷን ማስቀመጡ እንዳይበቃ ሚስቱን ረስቶ የሚስቱን ምቾት ገድሎ ጭራሽ ልጅቷን ተመቸሽ አልተመቸሽም አይደል ተጠግለት እስኪ እያለ ሚስቱን አግልሎ ጸጥ ብሎ የማያወራ የሚመስል የነበረው አቶ ባል ከልጅቷ ጋር ይህን ወሬ ይለው ጀመር። አሁን ይህ ምን ይባላል? ቢገባው እኮ ሊጠነቀቅ የሚገባው ለሚስቱ ነበር። ሴት ልጅ ስለሆነች ሊንከባከብ ብሎ ነው ምን ክፋት አለው የምንል ከሆነ ደግሞ ለሴት ልጅ እንክብካቤ ማድረግ ከቤት ከሚስት ነው የሚጀምረው። ተንከባከበ ቢባል እንኳን ሚስትን እያጣበቁ እየገፉ ምቾት እየነሱ የሌላዋን ሴት ምቾት መጠበቅ ሞኝነት ነው። ብዙ ጊዜ ኢትዮጵያውያን ወንዶች የሌላውን ሚስት ማድነቅ ችግር የለብንም። ሚስቶቻችንን ጋር ስንደርስ ግን ማድነቅ አናውቅም። ቃላቱን በቁጠባ እንዳንጠቀም እንደ ብሩ አላግባብ በትነን እጥረት የተፈጠረብን ነው የሚመስለው። የራስን ትቶ የሌላውን ሚስት እያዳነቁ ማውራት ደግሞ የትዳር አንዱ ቁልፍ የግጭት መንስኤ መሆኑ ልናውቅ ይገባል። እስኪ አሁን ደግሞ ማዳላት እንዳይሆንብንና በመጽሐፍ ቅዱስ የተጻፈውን የሴቶችን ግዴታ ደግሞ እንናገር። ኤፌሶን 5:22 ላይ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁም ደግሞ ተገዙ። ኤፌሶን 5:4 ላይ
ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻችሁ ተገዙ። ኤፌሶን 5:33 ላይ ሚስት ባሏን ትፍራ። ሐዋርያው ቅዱስ ጳውሎስ ለዚያውም በኤፌሶን መልእክቱ ላይ ደጋግሞ ሚስቶች ሆይ ለባሎቻችሁ ተገዙ ሲል የጻፈው የብዙዎች ሚስቶች ችግር ለባሎቻቸው ያለመገዛት እንደሆነ ስለተረዳ ነው። መገዛት ሲባል ግን ባሪያ መሆን፣ የበታች መሆን፣ መታሰር ማለት አይደለም። ሐዋርያው ቅዱስ ጳውሎስ መገዛት ያለው የእውነተኛ የፍቅር የትሕትና መገዛትን ነው። ቤተ ክርስቲያን ለክርስቶስ የምትገዛው በፍቅር ነው። ስለዚህ መገዛት የተባለው የፍቅር መገዛትን ነው። የአንድ የትዳር ካውንስል አስተማሪ ሲናገሩ ሚስት ባሏን በደስታ ቤቱን እየናፈቀ እንዲመጣት አድርገው፣ ሁል ጊዜ ከቤቱ ሲወጣ ቅር እንዲለው የሚያደርግ ፍቅርን ታጥግበው ነው ያለው። እስኪ በድሮ በደጉ ጊዜ አዲስ ትዳር ልትመሠረት የሄደችውን ሴት ልጇን እናቷ የሰጠቻት ምክር በሚል በአፍሪካን ቲቪ የተላለፈውንና ከፌስቡክ ያገኘሁትን በጣም የሚያስተምር ጽሑፍ ላካፍላችሁ። አንቺ መሬት ሁኝለት፣ እርሱ ሰማይ ይሆንልሻል። አንቺ ፍራሽ ሁኝለት፣ እርሱ ምሰሶ ይሆንልሻል። አንቺ ለእርሱ የሴት ባሪያ ሁኝለት፣ እርሱ ላንቺ የወንድ ባሪያ ይሆንልሻል። አንድ ነገር ፈልገሽ ችክ አትበይ፣ ይጠላሻል። ከእርሱ አትራቂ፣ ይረሳሻል። ክፍተት ይፈጠራል። ወደ አንቺ ቀረብ ሲል አንቺም ወደ እርሱ ቀረብ በይ። እርሱ ባንቺ ከተቆጣ ንዴቱ እስኪበርድለት ራቅ በይ። አፍንጫውን ጠብቂለት፣ ካንቺ ጥሩ እንጂ መጥፎ አያሽትት። መስሚያውን ጠብቂለት፣ ካንቺ ጥሩን እንጂ መጥፎን አይስማ። ዓይኑን ጠብቂለት፣ ካንቺ ጥሩ እንጂ መጥፎን እንዳያይ። አያችሁ፣ መገዛት ማለት ይህ ነው። ይህም አንዳችን ለአንዳችን ሌላኞቻችን ለሌላችን ግዴታችንን ከተወጣን ደግሞ ትዳራችን ሰላም ይሆናል። እግዚአብሔር ትዳራችንን ሰላም ያድርግልን። በችግር ውስጥ ላላችሁ ደግሞ ችግራችሁን ፈትቶ ሰላማዊ ትዳር ያድርግላችሁ። ባል ሚስቱን የሚወድ የሚያፈቅር፣ ሚስት ለባሏ በፍቅር የምትገዛ ያድርግልን። አሜን። ጋሻው ጌትነት እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው